ሁላችንም ስኬታማ መሆን እንፈልጋለን። ባለንበት ዘርፍ ስፒሪቹዋሊ፣ ሜንታሊ፣ ፊዚካሊ ስኬታማ መሆን እንፈልጋለን። ግን አክቹሊ ደግሞ ወደ ስራው እንግባ ሲባል ወደዛ ስቴፕ ባይ ስቴፕ እየሄድን ወደዛ ነገር እንሂድ ስንባል አክቹሊ ያንን ነገር አንብለው። ይህ ቪዲዮ በጣም አጭር ነው የሚሆነው። እነዚህን ሁለት ነገሮች ራሳችሁ ላይ አፕላይ ካደረጋችሁ ሃቭ አይዲያ ወደዛ መንገድ እየሄዳችሁ ነው። ወደዛ ነገር ቢያንስ እየተጠጋችሁ ነው። አብዛኛው ሰው የማይገባው ነገር በቃ ስኬት ሰክሰስፉል ሲባል የሆነ ከመሬት ተነስቶ የመጣ ምናምን ይመስለዋል። ግን አክቹሊ ያ ነገር አይደለም። ሰክሰስ የሚባለው ነገር የሚመጣው ሪል በቃ ራሳችሁን እያሻሻላችሁ ታዩታላችሁ። እነዚህም ሁለት ነገር አክቹሊ ራሳችሁ ላይ ዴቨሎፕ ካደረጋችሁ ወደዛ ነገር እየተጠጋችሁ ነው። አይሚን ሰክሰስፉል ትሆናላችሁ እና ባልላችሁ፣ ግን ደግሞ ወደ ሰክሰስ የሚባለው አንድ ስቴፕ እየሄዳችሁ የምትመጡት ነው። ለቪዲዮ አዲስ ከሆናችሁ ፍራኦል እባላለሁ። እንደዚህ ጠቃሚ የሆነ ቪዲዮ የሚመቻችሁ ከሆነ ሰብስክራይብ። የመጀመሪያው ስልካችሁን ጓደኛችሁ አድርጉ። ይሄ ነገር በጣም ራሴን ጠቅሞኛል። እንዴት መሰላችሁ? ስልካችሁን ጓደኛችሁ አድርጉ ስላችሁ ይሄ ጓደኛን ተው፣ ከቤተሰብ ተነጠሉ ምናምን አይነት ሲቹዌሽን አይደለም። ምንድነው መሰላችሁ? አሁን ባላችሁበት ስታተስ ላይ እናንተ ማንም ናችሁ። ሰክሰስፉል የሚባሉ ሰዎችን ኔትወርኪንግ ኢቨንት ላይ ሜቢ ላትጠሩ ትችላላችሁ። ኦር ደግሞ እነዚህ ስኬታማ የምትሏቸውን ሰዎችን በአካል የማግኘት እድል ላይፈጠርላችሁ ይችላል። ምንድነው ማድረግ ያለባችሁ? እነዛን ሰክሰስፉል ሰዎች ባላችሁበት ቦታ ላይ ኦር ደግሞ እናንተ መስራት የምትፈልጉት የሆነ ነገር አለ። እዛ ስፍራ ላይ ያንን ስራ ሰርቶ ስኬታማ የሆነውን ሰው ልታገኙበት የምትችሉበት ቦታ ቢኖር ኢንተርኔት ነው፣ ዩቲዩብ ነው። እኔ አክቹሊ ያደረግኩት ያ ነው። መስራት የፈለግኩትን ነገር የሚሰሩ ኤክስፒሪየንስ ያደረጉ ሰዎች ዩቲዩብ ላይ ነበሩ። አክቹሊ የእነሱን ቪዲዮ ነበር የማየው። በቀን በቃ ኮንሱም አደርግ ነበር። አክቹሊ እናንተ የሆነ መሆን የምትፈልጉት ቦታ አለ፣ መድረስ የምትፈልጉት መስራት የምትፈልጉት ስራ ይኖራል። ራይት እነዛን ነገሮች አክቹሊ መስራት ከፈለጋችሁ፣ እነዛን ነገሮች ኤክስፒሪየንስ ካደረገ ሰው የሆነ ትምህርት መውሰድ ከፈለጋችሁ ማድረግ ያለባችሁ ቪዲዮውን ማየት ነው። ጓደኛችሁ ጋር ከምታጠፉት ሰዓት ይልቅ ስልካችሁን ከፍታችሁ ጀስት የነሱ ዴዲኬትድ ሆናችሁ ማስታወሻና ደብተር ይዛችሁ እነሱ የሚሉትን ነገር ጽፋችሁ ከተለያየ ቪዲዮዎች ፓተርን ሰብስባችሁ የሆነ መስራት የምትፈልጉት ነገር አለ እዛ ላይ አፕላይ ለማድረግ ሞክሩ። ይሄ ነገር አልገባችሁም? የሆነ ቦታ ላይ የሆነ ሰክሰስ ሲጥልታ ያላችሁ እነዚህ ትላልቅ የምንላቸው ሰዎች የሆነ ኢጎ ይዘዋቸው ነው እንጂ ያዩት ሰው ነበረ፣ የሆነ የሚከታተሉት ሰው ነበረ በመጀመሪያ ደረጃ ላይ ያሉ ማለት ነው። አክቹሊ ማድረግ ያለባችሁ ስልካችሁን ጓደኛ ማድረግ ነው። ስልካችሁ ልክ እንደ መሳሪያ ትጠቀሙታላችሁ፣ ኦር ራሳችሁን ዲስትራክት ለማድረግ ወይም ደግሞ ራሳችሁን በኤዱኬሽን ለማነጽ። እዚህ ጋር ነው ምርጫችሁ ማለት ነው። የሆነ መስራት የምትፈልጉት ስራ አለ፣ እዛ ስራ ላይ ደግሞ ኤክስፐርት የሆነ ሰው አለ። ያንን ሰውዬ ሄዳችሁ የምታገኙት ኢንተርኔት ላይ ብቻ ነው። በአካል የምታገኙት ከሆነ ያ እድል የሚኖራችሁ ከሆነ ጎ አሄድ። እንደውም የሚሻለው በአካል የምታገኙትን ሰው ቀጥታ በመጠየቁ ይሻላል። ያ ነገር በጣም አሪፍ ነው። ግን ያንን ነገር ደግሞ ካላገኛችሁ አክቹዋሊ ማድረግ ያለባችሁ ጓደኛችሁን ስልካችሁ ማድረግ ነው። ሁለተኛው ደግሞ መጽሐፍን ማንበብ። መጽሐፍ ማንበብ ጋር ስመጣ ይህንን ነገር ብዙ ጊዜ ተናገረው። ከመጽሐፍ ማንበብ የምታገኙትን ነገር ልነግራችሁ አልችልም። በጣም ብዙ መረጃዎች ይገኛሉ። አክቹዋሊ የምትወዷቸውን ሰዎች አሉ፣ በእናንተ ስራ የተሰማሩ ሰዎች አሉ እና የጻፉት መጽሐፍ ይኖራል። ያንን መጽሐፍ ገብታችሁ ሪል ፔጅ ባይ ፔጅ ያቅላል። አንድ ቲፕ ስነግራችሁ መጽሐፍ ማንበብ ላይ መጀመሪያችሁ ጊዜ ከሆነ ምንድነው ማድረግ ያለባችሁ? ከሰልፍ ዴቨሎፕመንት መጽሐፍ ጀምሩ። ሰልፍ ዴቨሎፕመንት መጽሐፎችን ስታነቧቸው በጣም በቃ ሞቲቬሽን ይሰማችኋል፣ ደስ ይላችኋል። ያ ነገር ነው የሚፈልገው አእምሯችሁ። ያ ነገር ሲሰማችሁ ዶፓሚን አእምሯችሁ ውስጥ ስለሚያመነጭ ያንን ነገር ብታነቡት ደስ እንዲላችሁ የሆነ ነገር እንዲሰማችሁ ታደርጋላችሁ። እነሱን እያደረጋችሁ እያሳደጋችሁ እውቀታችሁን እያሰፋችሁ መሄድ ትችላላችሁ ማለት ነው። አንድ ነገር እንድታውቁ የምፈልገው ነገር ስልካችሁን ጓደኛ አድርጉ፣ መጽሐፎችን አንብቡ፣ ኮንተንቶችን ተመልከቱ ስላችሁ እዛ ላይ ቁጭ ብላችሁ ስታክ እንድታደርጉ አልፈልግም። የሆነ አክሽን ቴክ እንድታደርጉ። እኔ የሆነ ሰዓት አይና የሆነ ሰዓት ላይ የሰራው ይመስለኛል፣ ግን አክቹዋሊ ሞቲቬተር ነው የሆንኩት። ያ ነገር ከበዛ ወደ ሞቲቬሽን እየወሰዳችሁ ይመጣው። የሆነ ስራው አልተሰራም፣ ግን ደግሞ የተሰራ አይነት ስሜት እንዲሰማችሁ ያደርጋል። የነዛን ቪዲዮ ቆጥባችሁ ኦር ደግሞ ራሳችሁን የሆነ ትንሽ ነገር ካያችሁ በኋላ እሱን ነገር ፊገር አውት አድርጋችሁ የሆነ አክሽን ለመውሰድ ሞክሩ እንጂ ቁጭ ብላችሁ ያንን ቪዲዮ ዝም ብላችሁ ኮንሱም ማድረግ ትርፉ ምንም አለመስራት ስለሆነ የተወሰነ ቪዲዮ ታያላችሁ። ያንን ነገር ወደ አክሽን እየወሰዳችሁ
የአክሽን ደግሞ የሆነ ፕሮብሌም ሲመጣ ያን ነገር ሰርች እያደረጋችሁ ማየቱ ይሻላል። አይ ሆፕ ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።